ባዶ በረሃ ከጨው ንፋስና ከዓሣ ሽታ በቀር ምንም የሌለባት ምድር ከ100 ዓመት በፊት ዱባይ የምትባል ከተማ አልነበረችም። ትንሽ የዓሣ አጥማጆችና የዕንቁ ጠላቂዎች መንደርም ነበረች። ሕይወት እጅግ ፈታኝና ዕድሎችም ውስን ነበሩ። ግና ከዚያ በኋላ ሁሉም ነገር ተለወጠ። ዘይት ተገኘ። ሆኖም የዱባይ መሪዎች ግን ከዘይት በላይ ነገር አዩ። የዘይት ዘመን ያልፋል ብለውም አሰቡ። ራዕያቸው ዘይት ከመሟጠጡ በፊት ዱባይ ዓለም አቀፍ የንግድና የቱሪዝምና የፈጠራ ማዕከል መፍጠርን ነበር። የሰው ልጅ ምኞትና ጽናት ወሰን የለሽ እንደሆነ ያምኑም ነበር። እናም ከዚያ ጊዜ ጀምሮ የማይቻል የሚመስለውን ወደ እውነት ቀየሩ። በዓለም ታሪክ ውስጥ ፈጣን ከሚባሉ ከተማ ልማቶች ጉዞዎች አንዱን ሲጀምሩ አዲስ የሰማይ ጠቀስ ሕንፃዎች እንደ እንጉዳይ መፍለቅን ጀመሩ። መሠረተ ልማቶችም በዓለም ታይቶ የማይታወቅ ፍጥነትን ተዘርግተውም አለቁ። ዛሬ ዱባይ የዓለማችን ረጅሙን ሕንፃ ቡርጅ ካሊፋ መገኛ ናት። ሰው ሰራሽ የዘንባባ ደሴቶች ያሏት ከተማ ስትሆን በበረሃ መሃል የቤት ውስጥ የበረዶ መንሸራተቻ ሜዳም አላት። የወደፊቱን ዓለም የምትቃኝበት ሙዚየም ኦፍ ዘ ፊውቸር፣ የቅንጦት ገበያ ማዕከላት፣ ወርቃማ የባህር ዳርቻዎች፣ አስገራሚ የመዝናኛ ፓርኮችም አሏት። የፈጠራ ማዕከልና የቅንጦት መገለጫና ከ200 በላይ ብሔረሰቦች በሰላም የሚኖሩባት ዓለም አቀፍ ከተማም ናት። እንዴት ይሄ ሁሉ ነገር በአንዴ ሊሆን ቻለ? የትላንትናዋ ዱባይ እንዴት የነገዋን ከተማ ልትሆን ቻለች? በዚህ በአሸዋማ በረሃ ላይ የተፈጠረው ድንቅ ከተማ ሚስጥር ማወቅ ይፈልጋሉ? እንግዲያውስ ከጥንት ታሪኳ የለውጥ ዘመን እስከ ዘመናዊቷ ዱባይ አስገራሚ ሕንፃዎች፣ ፈጠራዎችና የቱሪስት መስህቦችና ልዩ የሰዎች የአኗኗር ዘይቤን ጠቅልለን እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮን እንጀምረዋለን። አብራችሁን ቆዩ። የዱባይ ታሪክ የሚጀምረው ከ18ኛው ክፍለ ዘመን ጀምሮ እንደ ትንሽ የዓሣ አጥማጆች መንደር ይቆጠርም ነበር። በወቅቱ እቺ ትንሽዬ ማህበረሰቦች የሚተዳደሩባት በባህር ንግድ፣ የዓሣ ማጥመድና እጅግ በጣም አስፈላጊ በሆነው በዕንቁ ንግድ ነበር። የዕንቁ ንግድ የዱባይ ኢኮኖሚ የጀርባ አጥንት ነበር። በፋርስ ባህረ ሰላጤ ዕንቁዎችን በዓለም ዙሪያ ተፈላጊ ነበሩ። በረሃማው መሬት፣ ከባድ የአየር ንብረትና የንጹህ ውሃ እጥረት ሕይወት ፈታኝ ያደረገው ነበር። ነገር ግን ከዚህ ሁሉ ፈተና ውስጥ የዱባይ ሕዝብ በትጋት በጽናትና በጋራ መረዳዳት ይኖሩ ነበር። በ19ኛው ክፍለ ዘመን መጀመሪያ ላይ የአልማክቱም ቤተሰብ አመራርን ከተቆጣጠረ በኋላ ዱባይ ቀስ በቀስ የክልላዊ ንግድ ማዕከልም መሆንም ጀመረች። ንግድን ለማበረታታት ከቀረጥ ነፃ የንግድ ፖሊሲ በመተግበር ከህንድ፣ ከፋርስና ከምስራቅ አፍሪካ ነጋዴዎችን ስባለች። የዱባይ ክሪክ ለንግድ መርከቦች ዋና የመርከብ ማረፊያም ሆነ። ሆኖም ግን በ1930ዎቹ ታላቅ የኢኮኖሚ ውድቀትና የጃፓን ሰራሽ ዕንቁዎች መከሰት የዱባይን የዕንቁ ንግድ ሙሉ ለሙሉ አሽመደመደው። ከተማዋ ከፍተኛ ችግር ውስጥም ገባች። ለብዙ ዓመታት የደረቀ የኢኮኖሚ ድርቀትም ገጠማት። የለውጥ ንፋስ የተሰማው 1960ዎቹ መጀመሪያ ላይ የነዳጅ ዘይት ሲገኝ ነበር። ይህ ግኝት ለዱባይና ለመላው የዩናይትድ አረብ ኤሜሬትስ ታላቅ ቁልፍ ጊዜ ነበር። ነገር ግን ከሌሎች የዘይት አምራች ጎረቤቶቿ በተለየ መልኩ የዱባይ መሪዎች ዘይትን ለዘላለማዊ እንደማይሆን ተገንዝበውም ነበር። በወቅቱ የዱባይ ገዢ የነበሩት ታላቁ ሼክ ራሺድ ቢን ሰይድ አልማክቱም በረጅም ጊዜ እይታ የሚያምን ሰውም ነበሩ። የእሳቸው ራዕይ ዘይት ከመሟጠጡ በፊት ዱባይን ዓለም አቀፍ የንግድና የቱሪዝም ማዕከል ማድረግ ነበር። ልማት ፈጠሩ፣ ሰዎች ይመጣሉ፣ ቢውልድ ኢት ኤንድ ዘይ ዊል ቢካም የሚለው መርሃቸው የዱባይ የልማት ስትራቴጂ መሆንም ጀመረ። የዱባይ ክሪክን ጥልቀት ማሳደግ፣ የጄምበላሊ ወደብን መገንባት፣
የአውሮፕላን ማረፊያዎችን ማስፋፋት፣ እነዚህ ሁሉ የዱባይ የወደፊት ህልምን ለማድረግ የመጀመሪያዎቹ እርምጃዎችም ነበሩ። በሼክ ራሺድ የተቀመጠው መሠረት በልጃቸው በሼክ መሐመድ ቢን ራሺድ አል ማክቱም አማካኝነት ወደማይታመን ከፍታ ደረሰ። ሼክ መሐመድ የዘመናዊቷ ዱባይ አርክቴክት በመሆን ከወትሮ የተለየ ደፋርና ፈታኝ የሆኑ ፕሮጀክቶችን በማሰብና በመተግበር ዱባይን ወደ ዓለም አቀፍ መድረክ አምጥቷል። እሳቸው በገቡበት ጊዜ ዱባይ ከዘይት ገቢ ነፃ በሆነ በቱሪዝም ንግድና ፋይናንስና በሪል ስቴት ላይ የተመሠረተ ኢኮኖሚ እንድትገነባ ያለመ ዕቅድ ነበራቸው። ዕቅዱም የማይቻል የሚመስለውን ነገር መፍጠር የሚል መርህ ላይ የተመሠረተ ነበር። የዱባይ ታላቅ የለውጥ ዘመን የጀመረው በ1990ዎቹ መጨረሻና በ2000ዎቹ መጀመሪያ ነበር። በዚያን ጊዜ የዱባይ የሰማይ ጠቀስ ሕንፃዎች በአስደናቂ ፍጥነት መገንባትን ጀመሩ። እያንዳንዱ ፕሮጀክት ከቀዳሚው የተሻለ፣ ከቀዳሚው የላቀና ከቀዳሚው የበለጠና አስደናቂ የመሆን ምኞት ነበረው። ይህም የለውጥ ዘመን የዱባይን ማንነት ቀይሮታል። ከቀላል በረሃማ መንደር ወደ ዓለም አቀፍ የፈጠራ የቅንጦትና የዕድል ከተማነትም ተቀይራለች። የዱባይ ታሪክ የሰው ልጅ ራዕይ፣ ጽናትና ፈጠራ ምን ያህል ሊያመጣ እንደሚችል የሚያሳይ ተምሳሌት ነው። ወደ ዱባይ ስትመጡ ዓይንህን የሚማርከው የመጀመሪያው ነገር የከተማዋ አስገራሚ ስነ ሕንፃ ነው። ዱባይ የዓለማችን ታላላቅ ሕንፃዎች የሙከራ ላቦራቶሪ ሆናለች። የማይቻል የሚመስለውን ነገር ወደ እውነታነት የቀየረች ድንቅና አስገራሚ ከተማ ናት። ቡርጂ ካሊፋ የዚች ከተማ የልዕቀት ምኞት የመጨረሻው መገለጫ። በ828 ሜትር ከፍታ የዓለማችን ረጅሙ ሕንፃ ነው። ይህ ግዙፍ መዋቅር የምህንድስና ድንቅ ብቃት ብቻ ሳይሆን የሰው ልጅ ፈጠራና ጽናት ምልክትም ነው። ከላይ ሆነው መላው ዱባይን 360 ዲግሪ መመልከትም ይችላሉ። ፓልም ጁሜራህ ሰው ሰራሽ ደሴት መገንባት የማይታመን ይመስላል፣ ግን ዱባይ አድርገዋለች። በፓልም ዛፍ ቅርጽ የተሰራው ይህ ደሴት የቅንጦት ቪላዎች፣ ሆቴሎችና የባህር ዳርቻዎች መገኛ ናት። ይህ ፕሮጀክት የሰው ልጅ ምህንድስና ወሰን ምን ያህል ሊገፋ እንደሚችል ያሳያል። ቡርጂ አልአረብ ራሱን የዓለማችን ብቸኛው ባለ 7 ኮከብ ሆቴል ብሎ የሚጠራው ይህ የመርከብ ሸራ ቅርጽ ያለው ሕንፃ የቅንጦትና የብልጽግና ምልክት ነው። በራሱ የሰው ሰራሽ ደሴት ላይ ተገንብቶ የዱባይን እንግዳ ተቀባይነት በከፍተኛ ደረጃ ይወክላል። ሚውዚየም ኦፍ ዘ ፊውቸር ይህ ሕንፃ ራሱ የስነ ሕንፃ ጥበብ ሥራ ነው። ልዩ የሆነ የእንግሊዝኛና የአረብ ካሊግራፍ በተሸፈነ ክብ ቅርጹ ለወደፊቱ ጊዜ የተሰጠው ክፍት መጽሐፍ ይመስላል። በውስጡም የሰው ልጅ ለወደፊት ሕይወት ያለው ራዕይ፣ ፈጠራዎችና ቴክኖሎጂዎችን ያሳያል። ሌሎች እንደ ዱባይ ማሪና በግርግር የተሞሉ ሰማይ ጠቀስ ሕንፃዎችና ውብ የውሃ ዳርቻዎች፣ ዳውንታውን ዱባይ የቡርጂ ካሊፋና የዱባይ ሞል መገኛና የከተማዋን ዋና የደም ስር የሆነው ሼክ ዛይድ መንገድ ዘመናዊቷ ዱባይን ልዩ አድርጓታል። እነዚህ ሁሉ ሕንፃዎች የዱባይን ያልተገደበ ምኞትና ከማንም የተለየ ነገር ለመፍጠር ያላትን ቁርጠኝነት በአግባቡ ያሳያል። ዱባይ ለቱሪስቶች ምቹ የሆነ በርካታ መስህቦችም አሏት። ዱባይ ለገበያ አፍቃሪዎች ገነትም ናት ይሏታል። ዱባይ ሞል በዓለማችን ትልቁ የገበያ ማዕከል አንዱ ሲሆን 1200 በላይ ሱቆች፣ የዓለም ትልቁ የውሃ ውስጥ አኳሪየምና አስደናቂው የዱባይ ፏፏቴ መገኛም ነው። ባህላዊ የገበያ ልምድን ለሚፈልጉ ደግሞ የድሮዎቹ ወርቅ ሱቅና ቅመማ ቅመም ሱቅ አሁንም ሕያው ናቸው። ዱባይን ሳይጎበኙ የዱባይ በረሃ ጀብዱ አይጠናቀቅም። በሞቃት የቅንጦት መኪናዎች ተንደርድሮ በአሸዋማ በረሃዎች መካከል መጓዝ፣ በአሸዋ ላይ እስኪንግ መሞከር፣ በግመል ላይ መጋለብና ባህላዊ የአረብ ራት በከዋክብት ስር መመገብ የማይረሳ ተሞክሮን ይሰጣል። እቺም ሀገርም በበረሃ መሃል የቤት ውስጥ የበረዶ ሸርተቴ ስፍራን ፈጥራለች። ይህ በራሱ የዱባይን የማሰብ ችሎታ ያሳያል። ሌሎችም እንደ ኤምጂ ወርልድ ኦፍ አድቬንቸር እና ዱባይ ፓርክ ኦፍ ሪዞርት ያሉ ታላላቅ መዝናኛ ፓርኮች
ለቤተሰቡ የተሟሉ ናቸው። ዱባይ ዘመናዊ አገር ብትሆንም ባህሏን ግን ፈጽሞ አትረሳም። የአልፋዲ ታሪካዊ ሰፈር የድሮ የዱባይ ሕንፃዎችና የአኗኗር ዘይቤን ያሳያል። በዱባይ ክሪክ ላይ ባህላዊ የአብራ ጀልባ ውስጥ መጓዝ የዱባይ ያለፈ ታሪክ እንድታስቡ ያደርጋችኋል። ከ2020 የዓለም ኤክስፖ ትሩፋት የተፈጠረው ይህ ቦታ ለፈጠራ ዘላቂነትና እድገት የተሰጠ ዘመናዊ ከተማ ማዕከልም ነው። እነዚህ ሁሉ መስህቦች ዱባይን የዓለም ቀዳሚ የቱሪስት መዳረሻዎቿ አንዷ እንድትሆን አድርጓታል። በዱባይ መኖር ምን ይመስላል? ይቺ ከተማ ከ200 በላይ የሚሆኑ የተለያዩ ብሔረሰቦችን ያስተናገደች ዓለም አቀፍ ማዕከልም ናት። የሌሎች አገር ዜጎች ሕዝቡን አብዛኛው ክፍል የሚይዙ ሲሆን ዱባይን ወደ እውነተኛ የቀለጡ ባህሎች ማሰሮነት ቀይሯታል። ዱባይ በዓለማችን ካሉ እጅግ አስተማማኝ ከተሞች አንዷ ስትሆን የወንጀል መጠን እጅግ ዝቅተኛ በመሆኑ ነዋሪዎቿ በሰላምና በሥርዓት እንዲኖሩ ያስችላቸዋል። ዱባይ በቅንጦት ትታወቃለች። ከዓለም ምርጥ ሆቴሎች፣ ሬስቶራንቶችና የገበያ ማዕከላት በተጨማሪ እነዚህ ብዙ አይነት የስፖርት መኪናዎች፣ የቅንጦት ቪላዎችና ከፍተኛ ደረጃ አገልግሎቶችን ማግኘትም ይችላሉ። ከተማዋ እጅግ ዘመናዊ የትራንስፖርት ሥርዓት፣ የጤና አገልግሎቶችና የትምህርት ተቋማቶችም አሏት። ቴክኖሎጂ በየዕለት ሕይወት ውስጥ ሰርጾ ይገኛል። የዱባይ ምኞት ወደፊትም ይቀጥላል። የዱባይ በ2040 የከተማ ማስተር ፕላን ከተማዋን የበለጠ አረንጓዴና ዘላቂ ለነዋሪዎች የተሻለ እንድትሆን ያለመ ነው። የከተማዋ ነዋሪዎች በአርቲፊሻል ኢንተለጀንስ፣ በጠፈር ምርምርና በፈጠራ ቴክኖሎጂ ላይ ትልቅ ኢንቨስት እያደረጉ ነው። ዱባይ ወደፊትም የዓለም ቀልብ መሳብ እንደምትቀጥል ግልጽ ማሳያ ነው። ከባዶ በረሃነት ተነስታ የሰው ልጅ ምኞት፣ ራዕይና ጽናት ምን ያህል ሊያሳካ እንደሚችል የምታሳይ ከተማ ናት ዱባይ። በዓለም ላይ እጅግ ታላላቅ ሕንፃዎችን የመገንባት ባህላዊ እሴቶቿን እየጠበቀች ዘመናዊነትን የማቀፍና የወደፊት ጊዜ በድፍረት የመመልከት ችሎታ አስገራሚ ነው። ዱባይ የአንድ ከተማ ታሪክ ብቻ አይደለችም። የሰው ልጅ ምኞት ምን ያህል ወሰን የለሽ እንደሆነ የሚያሳይ ሕያው ተምሳሌት ነች። ትላንቷን ትዘክራለች፣ ዛሬን ትኖራለች፣ የነገዋን ደግሞ ትቀርጻለች። ይህ የዱባይ ጉዟችን መጨረሻ ነው። ይህንን ታሪክ ለማስተላለፍ እንደተደሰትነው ሁሉ እናንተም እንደተዝናናችሁ፣ አዲስ ነገር እንደተማራችሁ ተስፋ አረጋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ አስተያየት መስጫ ላይ ደግሞ ኮሜንት እንድታደርጉ እየጋበዝኩኝ ሌሎች ወደፊት የምለቃቸውን ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጉን አይዘንጉ። በሌላ አስተማሪና አስደሳች ፕሮግራም እስከምንመለስ ቸር ቆዩልኝ።